በአንዷለም ጎሳና በቀነኒ ቤተሰቦች መካከል የተጀመረው የእርቅ ሂደት መቋረጡ ተገለጸ። በወጣት ቀነኒ አዱኛ ሞት ተጠርጥሮ በቁጥጥር ስር ውሎ የነበረውና በኋላም በዋስ የተፈታው ድምፃዊ አንዷለም ጎሳ ጉዳዩ በኦሮሞ ባህላዊ የእርቅ ስርዓት ወይም በአባ ገዳዎች እንዲያልቅ ጥረት ሲደረግ ቢቆይም ሂደቱ ሳይሳካ መቅረቱ ተገልጿል። የእርቅ ሂደቱ መቋረጥ ዋና ዋና ምክንያቶችም የመጀመሪያው የቤተሰብ ቅሬታ ሲሆን የሟች ቀነኒ አባት አቶ አዱኛ ዋቆ ድምፃዊው በዋስ መፈታቱ እንዳሳዘናቸው ገልጸው የልጄን ደምም ሆነ እውነት እስካሁን አላገኘንም ብለዋል። በሁለተኛ ደረጃ የስርዓቱ አካሄድ ነው የተባለ ሲሆን የአባገዳዎች ስብሰባ ወይም ጋዲሳ ለ3 ጊዜያት የተካሄደ ቢሆንም በአራተኛው ቀጠሮ ላይ የሟች አባት ሳይገኙ ቀርተዋል። አባገዳ ጎበና ሆላ እንደገለጹት ቤተሰቡ ለእርቁ ፈቃደኛ ባለመሆናቸው ሂደቱ ተቋርጧል። በሶስተኛ ደረጃ የእውነት ፍለጋ ልዩነት ነው የተባለ ሲሆን አቶ አዱኛ ገዳዮች ሳይለዩና ድርጊቱ ሳይታመን ጉማ ወይም የደም ካሳ አንቀበልም በሚል ሂደቱን ተችተዋል። አንዷለም በበኩሉ ድርጊቱን እንዳልፈጸመውና እውነቱ እንዲወጣ እንደሚፈልግ ለአባገዳዎቹ ሲገልጽ ቆይቷል። ቤተሰቦቿ ቀነኒ በሰው እጅ እንደተገደለች ሲያምኑ አንዷለም ግን ራሷን እንዳጠፋች በመግለጽ መከራከሩ በሁለቱ ወገኖች መካከል መግባባት እንዳይፈጠር አድርጓል ተብሏል።